ፓስተር አንድ ይሄ መዝሙር ተቀበል አሁን ለምሳሌ የሰርጉ አካባቢ እናቱ የሞተችበት ሰው የማስታወስ እንትኑ ቅርብ ነው ለማልቀስ ቅርብ ስለሆነ ያጅቡታል ሰዎች አይደል ጓደኞቹ ወይ ሚዜዎቹ ምናምን ፋሚሊው እንዳያስታውስ ግርግር ይፈጥራሉ በቃ የሆነ ነገር ለመሸፈን ማለት ነው እና እግዚአብሔር እንደዛ ይሆናል እንትን ይላል ክፍተትን ይሞላል በቃ እንደ ብዙዎች ግር ብሎ እንትን የሚል ሰው ታውቃለህ ወዳጆች ለማስረሳት አለው የሚሉ ማለት ነው ላንጉጅ የነፍሴ ላንጉጅ ይገባዋል ነፍሴ ታውቃዋለች እና ቋንቋታ ያለቀሰች የምታቃብለኝ ነገር እንባ ነው that's my emotion ከኢየሱስ ጋር ግን እያወራች ነው ያለችው እና I was in his presence and There we go. There we go. Really? Amen. Hallelujah. በጣም ነካኝ ሃሌሉያ ስትል በጣም ስፒሪት ይነካልና ጌታ ይመስገን ጌታን መውደድ ጤንነት ነው አይደል በጣም ጤንነት ምትዩ ነገር ካለ ለስማሽ ተቆራረጠ ኤርፎን አድርገሻል ኦኬ እሺ ቆይ የኔ ሚውት ላድርግ አይ ዝም ብዬ ሰላም ልበልህ ትንሽ አብሬ ልሁን ብዬ ነው አሁን ከትንሽ ደቂቃ በኋላ የሆነ ፕሮግራም ገብቼ እወጣለሁና እስከዛ ግን ዝም ብዬ ልስማ ብዬ ሚስ አድርጌሃለሁ በጣም ፓስተርዬ ያ ትላንትና ከአማኒ ጋር ስላንቺ ያወራው አናፍቃኛለች ደውለታለሁ ያልኩት ነበር ትላንትና ማለት ነው አላወራንም በጣም ተጠፋፋን አንቺን ሳይ የኢየሱስን ፍቅር ነው ማየውና I'm glad በጣም ኢየሱስ ጌታ የሆነ ነገር ወይ ግድ የለሽ ከናሂ ጋር ያወራ ነበር ትላንትና እና ሻሻመኔ ሆኜ በስ አንድ ቃል ሼር አደረገ እሱን ያወራሁት ነበር ፓስተሪ ብዙ አልልም ግን ሳውል ልብስ የዳዊት እንዲዋጋ ልብሱን ባለበሰው ጊዜ እኔ ዋጋለሁ ሲል በቃ የጦረኛ ምሰል ብሎ የማይሆነውን ፊት የማያረጋውን ልብስ በዛ አይነት ልብስ ተዋግቶ አያውቅም እና አንድ ቃል አለ እንደዚህ የሚል ሰማለሁ አይደል እሺ እንዲህ የሚል ቃል አለ ምናልባት ማውጣት ከቻላችሁ ኮሜንት ላይ አልፈተንኩትም ይላል ዳዊት ማለት ነው የታሪኩና የሆነው አልፈተንኩትም ይላል ለምሳሌ የፈተንኩት አለ ምድረ በዳ የፈተንኩት ልብስ አለ የተዋጋውበት እና መዋጊያ አልቀይርም ጦር አልቀይርም አንበሳና ድብ በመጣ ጊዜ ለብሼ የተዋጋውት እግዚአብሔርን ነው ፈትኜው ያለፈ አለ እና በጣም ገረመኝ በቃ እዚህ ጋር ሳንወጣ ምድረ በዳ ምናቀው አለ አይደል የሆነ ጊዜ ላይ አለ
ጓዳ አለ። ያበላ አለ፣ ያጠጣ አለ፣ የታመነ አለ፣ የተዋጋ አለ። እና የፈተንኩት አለ እያልኩ ነው ያለሁት። አለኝ የፈተንኩት ፈትኜው ያለፈ እንጀራ የሆነ ውሃ የሆነ መካሪ የሆነ የመከረኝ ብቻዬን እያለሁ ማለት አለው ያላል። እና አንድ ሶንግ አለኝ አሁን የሚወጣ አለ በቅርብ መዝሙር አለኝና እሱን ሰሞኑን እየዘመርኩ ነበር። ብቸኝነት ሲሰማኝ እንደ ብዙ ሺዎች ታጅበኛለህ አለ አለ ውስጤ ባዶ ሲሆን ሲከፋኝ ባለሁበት ትከበኛለህ አለ አይቼሃለሁ አለ ብቸኝነት ሲሰማኝ እንደ ብዙዎች ታጅበኛለህ አለ አይቻለሁ አለ ውስጤ ባዶ ሲሆን ሲከፋኝ ባለሁበት ትከበኛለህ አለ አዎ አለ እኔ ሲያደንቁ ያላወቁ ጥንካሬ አንተ ውስጥ እንዳለ እንዴት አለፍሽው ሲሉኝ ፈገግ እላለሁ እዚህ ያለኝ አንተ እንዳለፍከው እኔን ሲያደንቁ ያላወቁ ጥንካሬ አንተ ውስጥ እንዳለ ደህና ነሽ እኮ ሲሉ ፈገግ እላለሁ እዚህ ያለኝ አንተ እንዳለፍከው ብቸኝነት ሲሰማኝ እንደ ብዙ ሺዎች ታጅበኛለህ አለ አባቱ አለ ውስጤ ባዶ ሲሆን ሲከብደኝ ባለሁበት ትከበኛለህ አለ አለ ብቸኝነት ሲሰማኝ እንደ ብዙዎች ታጅበኛለህ አለ አዎ አለ ፈትኜሃለሁ ውስጤ ባዶ ሲሆን ሲከፋኝ ባለሁበት ትከበኛለህ አለ አይቼሃለሁ አለ አለ ፈትኜሃለሁ አለ ትሰማኛለህ አለ ለነፍሴ ጥያቄ ሙሉ መልስ የሆነው በጎና ቸር ሆኖ ልቤን ያሳረፈው እግዚአብሔር ካለልኝ ምን ያስፈልገኛል? የሱ ህልውና ለኔ ይበቃኛል። እግዚአብሔር አለልኝ አለልኝ። ያው ፓስተርዬ ኮሜንት ላይ አለቃሉና ዳዊትም ሰይፉን በልብሱ ላይ ታጠቀ። ገናም አልፈተነውምና መሄድ ሞከረ። ዳዊትም ሳውልን አልፈተንኩትምና እንዲህ ብዬ መሄድ አልችልም ማለት ወይ ጉድ! ፍቅሩ ተፈትኖ ወርቅ ሆኖ ተገኝቷል። በመከራ አልፎ ነፍሱን ለኔ ሰጥቷል። እራሱን አዋርዶ ፍቅሩን አሳይቷል። ከፍቅሮችም በላይ የሱ ፍቅር በልጧል። እኔ ማንም የለኝ ከኢየሱስ በላይ። እና አይዲ የሆነ ጊዜ ስትመሰክር ሰምተህ ከሆነ መድረክ ላይ አይዳ ዘማሪ አይዲ የነበረችበት ሀገር የት እንደሆነ አላስታውስም፣ ብቻ እንደዚህ ወድቃ እዚህ ጋር ተፈነከተ ግንባሯ። ከዛ
የሰርጉ አካባቢ ሰምተው ከሆነ እሱ ምስክርነት መድረክ ላይ ነው የመሰከረችው። ከዛ አንድ ሰው የሚጠራ ተባለ ተጠሪ አንድ ኦፕሬሽን አንሰራሽም ምክንያቱም ተያዥ የለሽም ሲባል ከዛ ማን ልጥራለች የት ልደውል በቃ እዚህ ማንም የለም። ከዛ በቃ አዝኜ ወይኔ ሰው የለም ማለት ነው ማንም ስል ከዛ የነበርኩበትን ሩም መንፈስ ቅዱስ ሞላዋለችና ተከበብኩና እኔ የለሁም እንዴ ያለኝ አለች። ማንም የለም ምናምን ስል እኔ ያለው እኮ ለካ ማስያዝ ራሱ ትችላለህ አለው ይላል። እንደዚህ አይነት ሞመንት ላይ መጥቶ እኔ የለሁም እና ለዛ ነው ዳዊትም አሁን እዚህ ጋር ሲሆን መዋጊያ አልቀይርም ማንም ባልነበረበት ምድረ በዳ የፈተንኩት አለ በቃ አለው ያለኛል። ለዛውም ለጎልያድ ሳይሆን ለአንበሳና ለጅብ የመጣል ያስጣለኝ አለ ያን ያጅ አለ። ስለዚህ ያልፈተንኩትን ለብሻ አልዋጋም እንዴ የታውቃለሁ ይሄንን መዋጊያ የታውቁታላችሁ። አሁን የመጣውን ወዳጅ የታውቁታላችሁ የመች ፈተናችሁት የለም ማንም ሳይሰማን የሰማን የለም ማንም ሳያቀን ያወቀን ብቸኝነት ሲሰማኝ እንደ ብዙ ሺዎች ታጅበኛለህ አለ አዎ አለ ውስጤ ባዶ ሲሆን ሲከፋኝ ባለሁበት ትከበኛለህ አለ አይቼሃለሁ አለ ሳይ ብቸኝነት ሲሰማኝ እንደ ብዙ ሺዎች ታጅበኛለህ አለ ፈትኜሃለሁ አለ ውስጤ ባዶ ሲሆን ሲከፋኝ ባለሁበት ትከበኛለህ አለ ወዳጄ አለ እኔን ሲያደንቁ ያላወቁ ጥንካሬ አንተ ውስጥ እንዳለ እንዴት አለፍሽው ሲሉኝ ፈገግ እላለሁ ትዝ ያለኝ አንተ እንዳለፍከው ብቸኝነት ሲሰማኝ እንደ ብዙ እልፎች ታጅበኛለህ አለ ፈትኜሃለሁ አለ ባዶ ሲሆን ሲከፋ ባለሁበት ትከበኛለህ አለ እወድሃለሁ አለ። አሜን። ፓስተር ይቀጥ ባታቆሚ ደስ ይለኛል። አስደነገጠኝ ማለት እውነተኛ ወዳጅ ሁልጊዜ ስለሚወድሽ አይደለም ተፈትኖ ሲወጣ አይደለም ወዳጅነቱ የሚረጋገጠው እና ልቤን ነካኛው ያልከው የፈተንኩት አለው ያለው የሞከርኩት እያለ አይደለም ተፈትኖ የወጣው እያለ ያለው አይደለ የተሞከረ የተፈተነ አይደለም አይደል የተፈተነ በእሳት ውስጥ ያለፈ አይደል በሞት ውስጥ ያለሽ አብሮሽ የኖረ ነውና ጌታን በዛ የእውነት እኮ ነው ተፈትኖ ያለፈ ነው ጌታ አይደል በህይወታችን አዲስ ሰው እንደዚህ ያለኝ እኔ ገና በጌታ አዲስ ነበርኩኝ እና መጽሐፍ ቅዱስ እኮ ኮንትራዲክት ያደርጋል ይጋጫል አለኝ ማለት እና አልኩት እናማ ኢየሱስ ጌታ አይደለም ሊለኝ ነው መጨረሻ ላይ ማለት ነው። እኔ ደግሞ ጌታን ያየሁት ፊት ለፊት ነው የመጀመሪያ ጊዜ ባይብል ውስጥ አይደለም ያገኘሁት ኢንካውንተር ነው ጌታ ያደረገኝ እና ሳቄ መጣ ማለት ነው። ባይብል 10 ስህተት ቢሆን መኖሩን ግን የማልክድበት አነካክን የነካኝ ጌታ በእኔ ህይወት ውስጥ ተፈተኖ ያለፈው ጌታ መጥቶ እየቃምኩኝ ጫት እየቃምኩኝ በምድር ላይ የሚያይን ሰው አጥቼ መጥቶ ኢንካውንተር ያደረገኝ ድምፁን የሰማው ሰው ለኔ በመታመጣው እንደውም አናደደኝ ማለት ነውና ምልሽ ፈልጌ ነው
በህይወታችን ልናወራው የምንችለው ነገር እኛ ፕሩቭ ልናደርገው የምንሄደው አምላክ አይደለም ያለው። ህይወት የተካፈለች ማንም ቢክደው እሱ በእኛ የታመነ ሆኖ ይኖረው። ማንም ያልነካንን አነካክ ስለነካን ክብር ለኢየሱስ። ማንም ሊወስድብን አይችልም። እና ነካኝ በጣም ያለው ነገር በጣም ነካኝ። ተፈትኖ ያለፈ የእውነት ማለት አንዳንዴ ቆሜ በጣም ነው የማለቅሰው። ብቻዬን በእውነት ቆሜ ብዬ አለቅሳለሁ። ጠዋትም እንደዛ እየወቁ ነበር። ላይክ ጌታ ሆይ ባለፈው ቸርች ላይ እያገለገልን ብቻዬን ነበርኩ እየጸለይኩ የነበረውና ልክ አላፋት ህዝብ እንደመጣ ውስጤ ሞላ ጌታ። ቸርቹ እኮ ባዶ፣ ማንም ሰው አልመጣም፣ ብቻዬን እየጸለይኩ ነው። ኤግዛክትሊ ያልሽው ነገርና ሰው ሲመጣ ነገርኳቸው፣ አላፋት ሆነልኝ። ማአት ሺህ ሰው የከበበኝ ስሜት ነው የሚሰማኝ። ክብር ለኢየሱስ ይሁን። አሜን አሜን። እና በጣም ብዙ ሺህ እየነገርኳቸው ጌታ እልፍ ነው። ነፍሴ ሞላች። የተከበብኩ መሰለኝ። ደግሞ በሚወዱኝ ይሄ በሰዎች በጣም አክሰፕት you can feel the energy አይደለ? የሆነ አንዳንዴ ሰው አጠገብሽ ቆሞ እኮ ጠልቶሽ ይቆማል። you can feel this energy አይደል? ይገባሻል። የጌታ መገኘት ለምዶናል። ትናንትና ካሌብ እያለ ነበር። ጌታ ሲመጣ አይንሽ ጆሮ ይሆናል፣ ጭንቅላት፣ ፀጉርሽ፣ ኤቭሪ ነገሩ ጆሮ ነው የሚሆን፣ ይሰማል የጌታን ማንነት ማለት ነው። he's amazing በእውነት አንዳንዴ ይገርመኛል። የጌታ መገኘት ሲመጣ ስጋዬ ሪስፖንድ ይሰጣል። I can feel በጣም በቃ ስሜት እኮ አይደለም ማለት አሁን እዚህ ቤት ውስጥ ባዶ ቤት ነው ያለው። ምንድን ነው የሚሰማኝ ከሙቀት ውጭ ማለት you know what I'm saying? ግን the presence of God I can feel even የደበቁ ጨለማ ህመሞቼ ስጋዎቼ መልስ መስጠት ይጀምራል፣ መንቀጥቀጥ ይጀምራል። እውነት ይሉኝ ለቂ my body respond ያደርጋል። አንዴ በጣም የሚገርምሽን ነገር ልንገርሽ። ተንበርክኬ ልቤ እስኪወጣ አለቅሳለሁ። ግን ምን ለምን እንደማለቅስ አላውቅም። እኔ ግን እንዳለ አውቃለሁ። ጌታ አለ። ዝም ብዬ አለቅሳለሁ። ጌታ ምን አለ? እኔ እኮ የነፍስህን እኮ ድምፅ እየሰማሁት ነው፣ አንተ አሰማት። ልክቴ ኮሚኒኬት እኔ ጋር እውቀቱ የለም። ለምን እንደማለቅስ በጠይቀኝ አላውቅም። ለካ እሱ ጋር ዜማ ነው። ጌታ ጋር ለካ የሆነ የሞላው ነው ዙፋን ነው ምለው። why you crying ብትይ አላውቅም። ምንድን ነው አለኝ ማቁ ጉዳይ የለም። ግን ራሴን ሳለቅ እላለሁ ጌታ እንዳለኝ እየሰማኋት ነው አለኝ። የእውነት ይልያ አንዳንዴ አማክረዋለሁ እንደ ሰው ማለት ጠረጴዛ ላይ ቁጭ ብሎ ጌታ ወይ እና he's a person ጌታ ፐርሰን ነው። ያዝናል፣ ይደሰታል፣ ይስቃል። he's hilarious ደግሞ በጣም ያስቅሻል። so awesome እና ጌታ he's a person። አንዳንዴ ሳናቀው ጌታን እንደ ኃይል ነው የምናየው፣ እንደ ኢነርጂ ነው የምናየው። እና ግን as a person ኮሚኒኬት ማድረግ የምንችለው አባት ነው ጌታ። ትስቃለሽ፣ ታለቅሻለሽ። እስራኤልን ይላታል አይደለም? ሙሽራ ዝርግፍ ጌጧን ትረሳለች ወይ? የሚያገናኘው ራሱ ከውበት ጋር ነው። ጌታ ራሱ ትረሳለች ወይ? እስራኤል ረሳችን ብሎ ጌታ ራሱ እንደ ዝርግፍ ጌጥ በሰርጓ ቀን ያለሱ ተውባ እንደማትወጣ ድንቅ የሆነ ያቀርብላታል። ደግሞ ይላታል እስራኤል እኔ የህይወት ጉርጓድ የሆንኩትን ትታኝ ለራሷ ቀዳዳ ጉርጓድ ፈለገች።
አደረገች። ኤቭሪ ምሳሌዎችን ጌታ ሲወስድ የሚወስዳቸው ነገር ከህይወት ጋር የተገናኘ ነው አይደል? ከህይወት ጋር፣ ከውሃ ጋር፣ ከውበት ጋር፣ ከዳቦ ጋር አይደል? ክብር ለኢየሱስ። ሂ ኢዝ እኮ ጌታ ሂ ኢዝ አንድ ዶክመንተሪ ያየው በጣም አለቀስኩ። እና ልጁ የ5 ዓመት ልጅ ነው እና he's 5 years I don't know heaven is really የሚል መጽሐፍ ወይም ደግሞ ፊልም ብታይ ይገርምሻል። እሱ አለ። ይሄ ግን ሌላ ነው። እና እናትየው ቆማ እና ምን I see Jesus ትለዋለች። he's 5 years 5 ዓመቱ I see Jesus ይላታል እናቱ። what ምናምናት no you can't and I saw him he was standing እዚህ ቆሟል። እሱ ህፃኑ ነው የሚያየው and I saw him ምን ይመስለሽ he's so beautiful ይላታል። በጣም ቆንጆ ነው ጌታ ያ ህፃኑ ነው የሚለው። ከዛ በኋላ ፕሩቭ ላደርግለት እንደውም እንደዚህ እያለሽ ነው በእንደዚህ እንዲህ ልጅ ሞቶባታል ልብሽ ተሰብሮ አልነበረም ወይ አይዞሽ ብሎ እያለሽ ነው። she understand ጌታ ህፃን ልጅ ኮሚኒኬት ማድረግ ይችላል አይገርም? ህፃኑ የእግዚአብሔርን የጌታን ቋንቋ አልተናገረም፣ ጌታ እንጂ እሱን ቋንቋ የተናገረ። that's the beauty የጌታ እኮ በጣም ዊዝደሙ የሚገርምሽ የሱን ቋንቋ አይደለም የሚያወራው፣ የሱን ልብ በእኛ ቋንቋ አውርቶ እንግባባለን። ክብር ሁሉ ላይ the beauty of God እኮ እሱ ነው። አናቀውማ አይደለ? ስለዚህ ወርዶ በእኛ ቋንቋ የሱን ልብ ይነግረናል፣ ልባችን ይቀልጣል። እና he's awesome። ተፈተኑ ያለፈ ወዳጅ አለ። ቅዱሳን ውደዱት። ቅድም እንዳልነው በእውነት ይህንን በዚህ ልባርካችሁ፣ ቤታችሁ ማደሪያችሁ በሃሌሉያ ይሞላ። ቅድም ያስቴር እያለ ነበረ። በሃሌሉያ በእውነት ላይክ እንደ ቤታችሁ በኢሳይያስ እንዳየው በ6 ላይ የቤቱን አይደለ ጢስ ሞላው እንዳለ በጌታ በኢየሱስ ስም በሃሌሉያ ይሞላ። ሃሌሉያ even in the mid of mess በቃ ጨለማ ውስጥ ሆናችሁ ይሄ ዜማ ከልባችሁ አይጥፋ። ሃሌሉያ አይጥፋባችሁ። መቅደሱን የሚሞላ ቤቱን የሚሞላ ሃሌሉያ ሃሌሉያ፣ በእውነት ሃሌሉያ። ቀብራችሁ ሞቶባችሁ አስነስቶላችሁ አይደለም ሞቶባችሁ ይሄ ዜማ ከቤታችሁ ይውጣ በጌታ በኢየሱስ ስምና ስልጣን። ምንም ነገር ጠፍቶ ይሄ ዜማ ከቤታችሁ አይጥፋ። እባርካችኋለሁ። ልባችሁ በሃሌሉያ ይሞላ በኢየሱስ ስም። ይሄ ዜማ አይጥፋባችሁ። ሃሌሉያ 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 praise his name ሃሌሉያ። ጌታ ሆይ እንፈልግሃለን፣ ጌታ ሆይ እንፈልግሃለን። ሃሌሉያ 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 ሃሌሉያ። ጌታ ሆይ እለምንሃለሁ ዛሬ ጌታ ሆይ የዚህ ዜማ ጌታ ሆይ እያንዳንዱ ልብ ውስጥና ቤት ውስጥ ይግባ። ጌታ ጸልይልን እስኪ
ሃሌሉያ ተባረክ። ማደሪያ የተባረከ ዙፋን የተባረከ ጌታ ሆይ እናመሰግንሃለን፣ እናመሰግንሃለን። በቤታችን ተፈትነህ ያለፍክ ድንቅ ወዳጅ ነህ ጌታ። ተፈትነህ ያለፍክ በሁሉ ጌታ ሆይ በዘመናት መካከል ውድ ወዳጅ ነህ ጌታ ሆይ። በቤታችን እንደ ዝናብ ዝነብ ጌታ ሆይ። ጌታ እንለምንሃለን እንደ ኋለኛ እንደ በልግ ዝናብ ምድርን እንደሚያጠጣና ጌታው ለሁለተኛው እንደሚያዘጋጅ እንደ በልግ ዝናብ ጌታ ሆይ ቆሻሻን ጠርጎ እንደሚወስድ እንደ ኋለኛው ዝናብ አባ 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 ጌታ ሆይ ጌታ ሆይ ዝነብብን። እንደ ኋለኛው ዝናብ ይመጣል ተብሎ እንደተጻፈ ጌታ ሆይ let it rain። ሰማይን ክፈትልን ጌታ ሆይ። ያህዌ የአብርሃም የይስሐቅ ያዕቆብ አምላክ ያለህና የነበርክ በኢየሱስ ደግሞ አባት የሆንከን ሃሌሉያ አብ አባት ሆይ መንፈስህን ላክልን። ልጅህን ኢየሱስን የምናቅበትን ዝናብ ይስጠን። ሃሌሉያ let it rain። Holy Spirit በብዙ ክብር እናከብራለን። መንፈስ ቅዱስ ሃሌሉያ የእግዚአብሔር ዝናብ ሃሌሉያ ባላችሁበት ቦታ አይምሯችሁን ጸጥ አድርጉና አረጋግጣችሁ ልባችሁ ጌታን አዳምጡት። ጌታን ዝነቡት እንደ ኋለኛው ዝናብ ሃሌሉያ እንደ በልግ ዝናብ በቤቴ ዝናብ በሕይወቴ ላይ ሃሌሉያ ያስፈልገናል። ድመቅልን ኢየሱስ
ኢየሱስ ድመቅልኝ። ጌታ ሆይ ድመቅልኝ፣ ድመቅልን ኢየሱስ፣ 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 ኢየሱስ ናማ ጌታ ሆይ ምናወራለን። ኢየሱስ፣ ኢየሱስ ወንድም ጋሼና በክብር በፈውስ በምህረትህ ጌታ ሆይ ና ጌታ we need you. We need you more than ever before, Lord. በጉልበቱ ጽናት የሚራመድ ልብስ ስለምን ቀላ ሲሉ ጠላቶቼን ረገጥኳቸው፣ ደማቸው ተረጨ በላይ ነው። በጉልበትህ ጽናት የምትራመድ አመጣጥህ ከዘላለም የሆነ ጌታ ሆይ፣ ጌታ ሆይ ሃሌሉያ። አመጣጥህ ከዘላለም ከዘላለም ኤላዲካሮሽ ኢናሌቦሽ ኤላስ ከዘላለም የመጣ ኢየሱስ ጌታ መንፈስ ጌታ መንፈስ ሃሌሉያ 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 ጌታ መንፈስ ሃሌሉያ ግቡ ወደ መገኘቱ ልባችሁ መራ ወደሚችልበት ስቴት ውስጥ ግቡ። ውሃ ጠኔ እንደያዘው ሰው ልቤ እንደናፈቀ ነገሩት። ጌታ I need you. ሃሌሉያ ኤሊ ጸልይ።
በኢየሱስ ስም እናመሰግንሃለን አባት ሆይ። በየዘመናቸው ስም አወጡልህ አባቶች፣ በየደረሱበት እንደዛው ነው ያገኘንህ፣ እንዳሉ ነው ያገኘንህ ጌታ ሆይ። አብርሃም ፕሮቫይድ እንደምታረግ አይቶ ፕሮቫይደር ነህ አለ፣ እንደዛው ነው ያገኘንህ። አጋር እንደምታይ አይታ ታያለህ አለች፣ ኤልሮይ ያለች እንደዛው ነህ፣ እንዳሉ ነህ። ብዙ ስም ወጥቶልሃል፣ በክፉ ማንንም ማምቶ አያውቅም። እኛም ቤት ደግሞ ብዙ ስም አውጥተንልሃል፣ ገናም ደግሞ እድሜ ዘመናችንን እናወጣልሃል። እናመሰግናለን መልካም ብቻ ስለሆንክ፣ ስለምትለመን፣ ስለምትሰማ፣ አቤት ስለምትል። ምናሴ ትዝ ካላችሁ ወይ ጉድ ያላደረገው ክፉ ነገር አልነበረም እና ወደ እግዚአብሔር ጸለየ ይላል። እግዚአብሔርም ተለመነው የሚል ቃል አለ። እግዚአብሔርም ሰማው፣ ጸሎቱን ሰማ፣ ተለመነው ይላል። ተለመንከን፣ ብዙ ጊዜ ሰማህን ጸሎታችን። ተባረክ፣ ስምህ ይባረክ። እኔ ዛሬ ሙሉ ቀን እንደዚህ ያልኩት ነው ያልኩት። ስም ማን ልበልህ? እኔ ደግሞ ማን ብዬ ስም ላውጣልህ? በየደረሱበት እኔ እንደዚህ ነኝ ሳትላቸው ብዙ ስም አወጡልህ። እግዚአብሔር እንዲህ ነው አሉ፣ ኤልሻዳይ አሉ፣ አዶናይ አሉ፣ ኤልካዶሽ ይሉሃል በየደረሱበት። ማንንም ግን በክፉ አንስቶ አያውቅም፣ አልሰማንም። ስላንተ መልካም ብቻ ነው የሰማነው። መሐሪ ነው አሉ፣ መሐሪ ነህ። ቸር ነው አሉን። የአሮን ቤት እንደዛ አለ፣ እኛ ቤት ጋር ደረስክ፣ ቸር ነህ ዛሬም። ባለ ብዙ ዝና ነህ፣ ባለ ብዙ ስም ነህ፣ ባለ ብዙ ታሪክ ነህ፣ ባለ ብዙ መልካም ታሪክ ነህ። የመልካም ታሪኮች ሁሉ ባለቤት ነህ። መሐሪ ነህ፣ ፍቅር ነህ። ዛሬም ስም እናወጣልሃለን፣ እነሱ ያሉትን እንደግማለን። አባት ሆይ ትለመናለህ፣ ጸሎትን ትሰማለህ። ፍቅር ነህ አንተ፣ አባት ነህ አንተ። እናመሰግንሃለን፣ እንባርክሃለን። አይተናል በዘመናችን ስንወድቅ ስታነሳን አይተናል፣ ስትመልሰን አይተናል፣ ስታድሰን አይተናል። ተስፋ ቆርጠን እርግፍ አድርገን ልንተው ባልንበት ጊዜ እንደገና ስታነሳ ስታድሰን አይተናል። ዛሬም ስም እናወጣልሃለን እንደነሱ። እግዚአብሔር መሐሪ፣ እግዚአብሔር ቸር እንደሚል እግዚአብሔር ታጋሽ፣ ይቅር ባይ ብዙ ነው ስምህ። ወጀብ ደግሞ የሚታዘዙለት ይሄ ማን ነው እንዳሉ ደግሞ ዛጋም ሌላ ስም አወጡልህ። እንደገና ተፈጥሮ ይታዘዛል አሉ። በዘመናችን ብዙ አይተናል። በየማለዳው ሌላ ነው የምናየው ስላንተ። እናመሰግንሃለን፣ እንባርክሃለን። ፈትነን ያለፍክልን፣ ተፈትነ ወርቅ የሆንክ ወዳጃችን፣ ያልተለወጥክ ፊት ያልጠቆረ። ሃሌሉያ። ቸር እግዚአብሔር፣ መሐሪ እግዚአብሔር፣ ደግ እግዚአብሔር፣ መታመኛ እግዚአብሔር፣ ምርኩዝ እግዚአብሔር፣ ድጋፍ። አቤት ዳዊትማ ስንቱን አለ፣ ስንት ስም አወጣልህ። ስም ይባረክ። እንደዛው ነህ አንተ። አወጣልሃለሁ ስም ዛሬም እኔ እናወጣልሃለን ስም። ይኸው በየቤታችን አግዘህናል፣ አጋዥ ነው እንላለን። ረዳሃን፣ ረዳት ነው እንላለን። ወደህናል፣ ወደሃቸዋልና እንደሚል ተወደናል፣ ወዳጅ ነው እንላለን። ተፈትኖ አልፏል እንላለን። ምርኩዝ ነው እንላለን። ያነሳል እንላለን። ይታደጋል እንላለን። ጌታ የሁሉ ስም ያንተ ነው። ድንቅ ነው እንላለን። መካር ነው እንላለን። በምክሩ ግሩም ነው ብለውሃል። ግሩም ነህ። በምክር አይተንሃል። ቁጭ አድርገን አማክረንሃል፣ መክረህናል። ካንተ በላይ መካሪ አናቅም። ድንቅ መካር እንልሃለን። ኃይልን አይተናል፣ ኃያል እንልሃለን። ጽናትን አይተናል፣ አለመለወጥን አይተናል፣ አይለወጥም እንልሃለን። ስሜ ይባረክ። እባርክሃለሁ ዛሬ ጌታ ሆይ ተመስገን፣ አባት ሆይ ተመስገን። ዛሬም በየጓዳችን ብዙ ስም አለ፣ ብዙ ቅጽል ስም አለ፣ ብዙ ምናወጣልህ ስም አለ። በክፉ ማንም አምቶ ስምህን አንስቶ አያውቅም። በእኛም ትውልድ ደግሞ አናውቅም ክፉህን።
በሚመጣውም ትውልድ ደግሞ አንነግራቸውም ያንተን ክፋት። እግዚአብሔር አምላክ ሆይ አንተ አባቶች እንዳሉት ነህ፣ እኛም ደግሞ እሱን እንደግማለን። ሌላም አዲስ ከመጣም እንልሃለን ጌታ ተመስገን። ዛሬም ስለምትዘንብልን፣ ዛሬም ደግሞ ስለምትትረፈረፍልን፣ ዛሬም ደግሞ ምናለቅስበት ምንጨዋወተው ምንረሰርስበት ነገር ደግሞ ስለምትሰጠን እናመሰግንሃለን። ብዛልን፣ ዝነብልን ጌታ ሆይ ቅድም ፓስተርዬ ሲል እንደነበረው ዝነብልን፣ ውረድልን፣ ተገኝልን ጌታ ሆይ እንድንጨዋወትህ አድርግ። እንድንጨዋወት ትውልድ ደግሞ እንዲሰማ ይሄንን ጌታ ሆይ ስላንተ ጌታ የሚበላ ነገር ከኛ እንዲገኝ ይሄንን ቤት ጌታ እንድትዘንብበት ጌታ እንድትትረፈረፍበት እንድትበዛበት በኢየሱስ ስም አሳልፌ እሰጥሃለሁ። ተመስገን፣ እንወድሃለን። ሃሌሉያ ሃሌሉያ አሜን። አሜን። ምን አይነት ጆይ ውስጥ እንዳለው አታውቂም። የሚፈስ ደስታ አለው። ማለት ጌታ ይመስገን፣ ጌታ ይመስገን። ሃሌሉያ እየተዘመረለታለች። አጋር አብርሃም የሚያወጣውን ስም ታይ ነበርና ብዙ ስም ሰጥቶታል። በየመሰዊያው ሊሰጠው ስም አለና ከዛ ወጣ ደግሞ አየች እግዚአብሔር ውጪ እና እዛ ኮምፓውንድ ውስጥ ብቻ ያለ ነው የሚመስላት የነበረው አጋር ኪዳን የላትምና ኪዳን ስለሌላት እግዚአብሔር የአብርሃም አምላክ ነው ብላ ነው የምትኖረው። አብርሃምን በቃ ቤቱ ሲመጣ ታየዋለች። አብርሃም ሲጉዝጉዝለት ታያለች ለእግዚአብሔር እና ስም ሲያወጣለት ታያለች። በየቀኑ አዳዲስ ስም ሲሰጠው ታያለችና ከዛ ወጣ ነው። ከዛ ኮምፓውንድ ደግሞ ስትወጣ መጣዛ ድምጽ ሰማች። ከዛ የሚያየኝን በእውኑ እዚህም ደግሞ አየሁት እንዴ ነው የምትለው። ከዛ ስም አወጣችለት እሷም ማለት አጋርም ማለት ኤልሮይ ያለችው እዚህም አለ እንዴ ለካ እንደዚህም ነህ እንዴ እያልን አይደል ይኖር ነው እንዲም ነው እንዴ እግዚአብሔር ወዳጅም ይሆናል። ከዛ ደግሞ ትልቅም ነው እንዴ ደግሞ ማዕበሉም ይታዘዛል እንዴ ደግሞ ይሄኛው ማንነቱ ማን ነው? ይሄኛው ፌዝ ደግሞ ማን ነው? እንደዚህ የሚያቅፉት የሚንጠለጠሉበት የሆነው እዛ ጋር ደግሞ ማዕበሉን ያዘዋል። ቁም ሲለው ሲቆም እንደዚህም ነህ እንዴ እዚህም አለህ እንዴ አለች እና ዛሬ ቅድም የሆነ ሰዓት ላይ በቃ ማን ልበልህ እኔ ደግሞ እነሱ ብዙ ስም አውጥተውልሃል እኔ የሚገልጽልኝ ደግሞ በእኔ ዘመን ደግሞ ማን ልበልና ለትውልድ ልንገር እያልኩ ነበር። ሁሉንም አሉብኝ እነሱ ጨረሱት በቃ እንዳሉትም ነው። ደግሞ ማንንም በክፉ አንስቶት አያውቅም፣ አይታማም በክፉ። ሃሌሉያ እግዚአብሔር ይመስገን። ለአጋርም ነው ለአብርሃም ነው። ቱጣ ብሎ እርሱ እኮ ነው ቱጣ ብሎ ዞር ብሎ ደግሞ ያያታል ውጪ ማለት ነው። በቃ ብትወጣ ይሻላል ምናምን ብሎ ሐሳብ ሰጥቶ ከበር ውጪ ደግሞ እሱ ነው ያለው። ሳራ የለችም የምትበላው የምትጠጣው ሲያልቅ አለ እሱ። አይገርምም? ቸር የአሮን ቤት ይላል ቸር ነው ይበል የአሮን ቤት
የዳዊት ቤት ቸር ነው ይበል፣ የሙሴ ቸር ነው ይበል፣ ምሕረቱ ለዘላለም ነው ይበል ይላል። ሳይ ሃሌሉያ ሳይ ፓስተርዬ ትንሽ ደቂቃ ከፈቀድክልኝ 20 ደቂቃ ቅድም እንዳልኩ ወጥቼ ልመለስ። ፓስተርዬ እወድሃለሁ በጣም እመለሳለሁ። አይ ፕሮሚስ። እሺ ሃሌሉያ እውነት ጋይስ ዛሬ በቃ ምን አማረህ ብትሉ ዝም ብሎ እንደዚህ በጣም ነው ናፍቋችሁ እናታችሁ ከገበያ ስትመጣ አይደል ዘላችሁ ማቀፍ ማልቀስ ፊቷን መዋጨር ምን እንደምታደርጉ አይገባችሁም። ልባችሁ ግን ናፍቆት ነው ያለውና that's what I feel። አሁን ልቤ ተቃጠለ ነው ያለው። አሁን ማልቀስ ፈልጋለሁ በጣም ዝም ብሎ ማልቀስ። ቲክቶክ ከባድ ነው አይደል? ሚዲያ ላይ ከባድ ነው በጣም። ይሄን አሁን የሚሰማኝ ስሜት በጓዳ ማደርገው አልጋዬ ስር ሆኜ ያ ነው አሁን የሚሰማኝ በእውነት። አንዳንዴ እዚህ ቸርች ላይ እላቸዋለሁ ልጆችን እና በጣም የጌታ መገኘት ሲሆን ሰውን ሁሉ ላስወጣና ብቻዬን ልቀመጥ እላለሁ። ቸርች ውስጥ እኮ አመ ፓስተር ለፕሮግራም አለ ብዬ ጋብዤ ያሳሳኛል። በጣም ዲስትራክት የሚያደርጉኝ ይመስለኛል። የተሰበሰበው ህዝብ ያው ሰው እንደሚፈልገው ነው። የሆነ ሆቴል ገብቶ የሚፈልገው እንድታቀርቡለት ይመስላል ቸርች እና እኔ ግን የምፈልገው በዛ ውስጥ ብቻዬን መሆን። በቃ ውጡልኝ፣ ከጌታዬ ጋር ላሳልፍ፣ ላወራው፣ ላልቅስ። ሃሌሉያ ሃሌሉያ፣ ክብር ለኢየሱስ። አሜን አሜን። እናምልካለን ጌታ ምን እንላለን? ሃሌሉያ ክብር ለኢየሱስ። ቪዲዮ ሲከፈች ማይክ ሃይ ፓስተሪ እንዴት ናችሁ? ደህና ናችሁ ወይ? አይመስገን። ትንሽ ጉንፋን ይዞኝ ታምሜ ተኝቻለሁ። ሶሪ። ያው ኢትስ ኦኬ። እየሰማኋችሁ ነበረ። በስመ አብ በጣም ደስ የሚል ጊዜ ነበረ። and it's good to see you. I've missed you በዚህ አጋጣሚ ሶ ምን እያልክ ነበረ? በቃ ሰዎችን አስረድተን አይደለም የእግዚአብሔርን ነገር በጣም ኢንተሌክቹዋሊ በጣም ብዙ ሰዎች እግዚአብሔርን እንዳናምነው እንድንጠራጠረው ያደርጉናል በብዙ መንገድ። ኢቭን ቴክስቹዋል ክሪቲሲዝም በሚል ራሱ መጽሐፍ ቅዱስ ራሱ ይዘቱ በቃ አይደለም እርስ በርስ እንደሚጋጭ የተለያየ ምክንያቶች ሊያመጡልን ይችላሉ። ግን በቃ ኤልሮኢ የሆነልን አምላክ ከመፈጠራችን ጀምሮ ገና በእናታችን ማህፀን እግዚአብሔር ሳያበጀን በፊት ያወቀንን አምላክ የምናውቀው በተወሰነ መጠን የምናየው ኤክስፒሪየንስ የምናደርገው ቦታዎች አሉ። በቃ ቤተል የሆኑ ሞኒመንታል የሆኑ ኤንካውንተሮች አሉን መቼም ሼክ ማድረግ የማንችለው እና በቃ ከመልካምነቱ የተነሳ ነው እኛ እስክናውቀው ድረስ ራሱ ትንሽም ቢሆን እስክናውቀው ድረስ የሚታገሰን። because እኛ እንኳን ሳንታወቅ ስንቀር ሰው አሁን ፓስተር ያንተ የሆነ ማንነትህ አለ። ያን ማንነትን ሰው ሳይረዳ እንዴት ሊያናድደን እንደሚችል አስተውሉት። እና እግዚአብሔር ግን በቃ
የሰማይና የምድር ፈጣሪ ሆኖ ትላንት እያሰብኩ ነበረ። የሆነ የደህንነት ትምህርት የሚማሩ ልጆች አሉና እዛ ላይ ስለ መንፈስ ቅዱስ እያወራን አንድ ሰው ምን አለ፣ ታስበው ዘንድ ሰው ምንድን ነው የሚለውን ጥቅስ አንስቶ ያስረዳን ነበርና በቃ እኛን ታስበን ዘንድ እግዚአብሔር ሆይ ምንድነን? የእውነት ሰማይን በዚህ ጥበብ ሰርቶ ምድርን በዚህ መንገድ እያንዳንዱን ነገር አዘጋጅቶ እኛን ያስበን ዘንድ ላይክ they mean something to me ብሎ ቦታ መስጠቱ ራሱ ምንድነን እኛ? because የሆነ ስታተሳችን እንኳን ከፍ ሲል ትንንሽ ሰዎችን ብለን የምናስባቸውን ሰዎች ለማሰብ ሂዩሚሊቲ ይጠይቃል አይደል? ከኛ ሁሉንም ሰው እኩል ማየት አንችልም። እግዚአብሔር ግን ሰማይን ምድርን ሰርቶ እኛ ማነን ታስበው ዘንድ I don't know how to explain it ግን ማነን እኛ like ታስበን ዘንድ why does it matter? በቃ ያንደበታችን ፍሬ እንደ ገንዘብ አድርጎ መውሰድ ለሱ ለምን ማተር አደረገ? ለምን እስትንፋስ ያለው ሁሉ እግዚአብሔርን ያመስግን ተብሎ እንድናመሰግነው why ለምን like I don't understand ማለት I'm sure he would be fine without us ግን he doesn't want to እና so የኢንካውንተር ላልከው እኔ እግዚአብሔርን ፓስተር ያንተም ታውቃለህ በጣም በብዙ መንገድ every time ኢንካውንተር ያደረኳቸው ሞኒመንታል ሞመንቶች አሉ እና ሚገርመኝ ግን ማለት ነው በቃ ጨለማ በሚባሉ ጊዜያቶች ላይ በቃ ልባችን ውስጥ ዊስፐር ከሚያደርግልን ነገር በላይ በጣም ቅርብ ይላል እግዚአብሔር። በቃ ልባቸው ለተሰበረ ቅርብ ነው እንደሚለው ኢንካውንተር የማደርገው ብዙ ጊዜ በጣም ዳርክ የሚባሉ ሞመንቶች ላይ ነው። አንዴ አይ ሪሜምበር በጣም ከባድ ሀዘን ውስጥ ነበርኩኝና ልክ እዛም ሀዘን ላይ በቃ በተዘጋ ቤት ውስጥ ገብተሃል፣ ሰላም ይሁን ለኔ ብለሃል፣ ችግሬን የረሳሁብህ የሚለው የተከስተ መዝሙር ልቤ ውስጥ መጣ ማለት ነው። እና ከዛ በፊት አላውቀውም ብዙ ማለት የተከስተ መዝሙር አልሰማም ነበርና አላውቀውም ራሱ መዝሙሩና ግጥሙን word by word I started singing it. So people around ይሄን ስል like ሀዘን ላይ ማለት ነው ገና ቀብር ሳይጀመርና በቃ she's losing it ምናምን አሉኝ። የሆነ ነገር ሆና ነው ማለት ነው እንጂ why would she break in a praise like ለምንድን ነው መዝሙር የጀመረችው ነገር? እኔ ግን በቃ ቁጭ ብዬ እዛ ክፍል ውስጥ ይሄ መዝሙር መጣ ውስጤና መቼም ድናይ ልናደርገው የማንችለው የእግዚአብሔር መገኘት ህይወታችን ላይ በተለያዩ አጋጣሚዎች ያገኘናል። በተለያዩ አጋጣሚዎች አንዳንዴ በድምጽ፣ አንዳንዴ በማናውቀው መዝሙር፣ አንዳንዴ በራእይ፣ በህልም፣ በኮኢንሲደንስ በሚመስሉ ነገሮች አጋጣሚ ምን ይባላል? coincidence is God's way of staying unanimous። በቃ እሱ እንዳደረገው እወቁልኝ ብሎ ላለማወጅ ሲፈልግ እንዳጋጣሚ የሚመስሉ ነገሮች ላይ እግዚአብሔር ይመጣል እና በተዘጋ ቤት ይመጣል። ጨንቆን በመንገዳችን በህይወታችን ላይ ይመጣል። ቅድም ስትል ነበር ፓስተርዬ ሰዎች እንኳን እያሉ ሰዎች ባጠገባችን ሆነው እኮ ቅርብ ላይ ሰማን ይችላል እና ኢቭን ከሚጠጋጋን ከወዳጆች በላይ ከሰዎች በላይ በጣም አብሮነቱ ይታወቀናል። and he cares about every single thing። እያንዳንዳችን ብቸኝነት ሲሰማን ይታወቀዋል። በሰዎች ተከበን ግን ምንም በቃ ያልታየን ሲመስለን ይታወቀዋል። እያንዳንዱን small details ኬር የሚያደርግ አምላክ ነው። he is so big and yet cares about the very small details of our lives። እና በቃ ጌታን በጣም ወደዋለሁ የእውነት። እኛ እሱ ከሚወደን በላይ አንወደውም፣ ግን ምን ያክል እንደተወደድን እያወቅን በመጣን ቁጥር በጣም በቃ
እንጃ በጣም እየወደድነው እንመጣለንና ሐዋርያቶች ራሱ okay, let me tell you something. Few weeks ago I was thinking of how እግዚአብሔር የሚወዳቸውን ሰዎች እንደሚወዳቸው የሚያሳያቸው by blessing them ወይም በሚያሳያቸው መልካምነት መጠን ቢሆን ኖሮ ሐዋርያቶቹን በጣም ነበር የሚጠላቸው። you know, I know it's random thoughts ግን ብቻ እንደዛ ያሰብኩ ነበር because I was like እያንዳንዱን ካያችሁ ግማሹ በዘይት ተቀቅሎ ነው የሞተው፣ ግማሹ ተዘቅዝቆ ነው መስቀል ላይ የሞቱት፣ ግማሾቹ በሚሄዱበት ቦታ ጭራሽ ክርስቶስን እንደዚህ አይነት የነጻነት ዘመን ጭራሽ አልነበረም። አሁን 2 weeks ago ፕራግ የሚባል ሀገር ነበርኩ። ሴንት ቪተስ ካቴድራል የሚባል ቪተስ የሚባለው ቅዱስ የ16 ዓመት ልጅ ነውና ኢየሱስ ክርስቶስ ጌታ ነው ማለት የሚያስገድልበት ዘመን ላይ ኢየሱስ ክርስቶስን ካድ ሲሉት አልክድም ስላለ እግሩ ላይ የተቀቀለ ዘይት ይደፉበት ነበረ እና ሲዘል የሱ ዳንስ ይባላል እየደነሰ ነው ብሎ በሱ ህመም እነሱ ይደሰታሉ። እና አሁን ምን አይነት ቦልድነስ ውስጣችን እንዲመጣ ያደርጋል የእግዚአብሔርን ፍቅር ስናቀው። ኢቭን በጣም the worst harshest የሆነ ትሪትመንት ህይወት ላይ ቢመጣ የፈለገ መከራ በህይወታችን ላይ ቢመጣ በቃ he loves us በጣም እንደሚወደን እርግጠኛ ነን። ለምን የፍቅሩን ጥግ መስቀል ላይ አሳይቶናል። ፓስተር ያምሹር የተሰቀለውን ያነበብኩ ነው ብያምናለሁ የጳውሎስንና እዛ ላይ በጣም ኤክስቴንሲቭሊ በደንብ አስረድቶታል። ከዛ የበለጠ ፍቅር የለም ማለት ሮማውያን በዘር ሐረግ ሮማዊ የተባለ ሰው መስቀል ላይ አይሰቀልም፣ አይፈቀድም። በቃ የባሪያ ሞት ነው፣ በጣም የተዋረደ ሰው ሞት ነው። የተናቀ የተባለ ዘር ሐረጉ የተናቀ ስራው በጣም የተዋረደ የተባለ ሰው የሚሰቀልበት ቦታ ነው መስቀል እና እዛ ላይ ነው መስቀል ላይ ነው የዋለው ኢየሱስ ክርስቶስ። can you imagine even ቆሮንቶስ ላይ ራሱ ጳውሎስ ያ ሁሉ ቦታ ላይ እኛ ግን የተሰቀለውን ክርስቶስን እንሰብከዋለን ሲል የተሰቀለውን ስለማይፈልጉ ነው። ተሰቅሏል የሚለውን ከቨር ያደረጉት ነበር በተቻላቸው አቅም። በቃ ታስታውሱን። ለምን ለባሪያ የሚመች ነገር አይደለም። ባሪያዎች የተናቁ ሰዎች የሚውሉበትን ቦታ አምላካችን ነው ፈጣሪያችን ነው ብሎ ማወጅ የሚያስኬድ ነገር አይደለም you know እና በቃ ሰው እንኳን እንደ ሰው የተዋረደ ቦታ ላይ የሚውለው መስቀል ላይ ሲሆን ነው እና የመዋረድን ጥግ አይቶ ክርስቶስ መስቀል ላይ ውሎልናል። he's paid the ultimate price for love በቃ ለፍቅር ጥግ የሆነውን ዋጋ ከፍሏል ኢየሱስ ክርስቶስ። ስለዚህ ተወደናል። በቃ ተፈጸመ ሲል የፍቅሩም ማስረጃ እዛ ላይ አልቋል ማለት ነው። በቃ ከዛ በኋላ like literally ከላይ ነው የምንጀምረው ከላይ ከዛ ነው ወደ ታች እየወረድን የምንመጣው። even every goodness it's not a promotion, it's a demotion ለክርስቲያን። ስለዚህ ያንን ስናይ በቃ በዚህ ምድር ላይ የሚያልፍብን መከራ when it's compared to the glory that's to come በስማ ምንም አይደለም። በቃ እንዲያው መከራውን አምጣው ትንሽ በቃ ግሎሪዛ በጣም የሚገርም ግሎሪ ውስጥ የሚያስገባ ከሆነ we know እኮ አይደለም ፓስተር በተወሰነ መንገድ እዚህ ምድር ላይ የሚፈተን ሰው ያውቀዋል መከራ ውስጥ ያለው ጣፋጭ እግዚአብሔር መገኘት ያውቀዋል። የተወሰነ ነው እንዴ በጣም ቅርብ ነበርክ እኮ በዛ ስብራት ውስጥ የምንልባቸው ብዙ ሞመንቶች አሉ እና መንግስተ ሰማይ ላይ ደግሞ በቃ ያንን ፕሬዘንስ ፉሊ ኤክስፒሪየንስ እናደርገዋለን እና የወደደን አምላክ የተባረከ ይሁን። እውነት ስለወደደን እስከሚገባን ድረስ የሚታገሰን እግዚአብሔር የተባረከ ይሁን። በቃ ኢየሱስ ክርስቶስ ጌታ ነው ስንል ለአብ ክብር ነው ይላልና እውነትም በቃ አብ ለምን እንደሚከብር የተወሰነ እየገባኝ መጥቷል። እውነት ኢየሱስ ክርስቶስ ጌታ ነው፣ የኛ አባት ነው። በቃ መንፈስ ቅዱስ ደግሞ አለ ለቤዛ ቀን የታተምንበት የሱን ማንነት የሚያስረዳን ሁሌም አብሮን ያለ እና
ክብር ሁሉ ለእግዚአብሔር ይሁን ለመናገር ጭራሽ አላሰብኩ ነበር ፓስተርዬ፣ ግን በቃ እድል ነው። ስለዚህ ጌታ ኢየሱስ ዘመናችሁን ይባርክ። ወዳችኋለሁ። ሊዱ እያወራሽ ይነወራይ ፊል ሚኪያስ መጨረሻ ላይ ተሻል እግዚአብሔርን የሚፈሩ እርስ በርሳቸው ተነጋገሩ ይልና ሲቀጥል ሰማም አደመጠም ለመታሰቢያ ጻፈው ይላል። ከዛ ምን አለ ተነስቶ ራሱ እግዚአብሔር እኔ በምሰራበት ቀን እናንተ ገንዘቦቼ ናችሁ እና one of the worship አሁን እያወራን እንደዚህ የመስቀሉን ስራ ስናደምቅ is a worship, part of worship። ጌታ ኤንጆይ ነው የሚያደርገው። like አስባችሁታል? አንዴ እስፋኒ እና ግን ሲሪየስ ነው ስለሆነ ልንገራችሁ። ሰው ልጆቼ ሁለቱ ልጆቼ ሴቶቹ ልጆቼ ቁጭ ብለው ያወራሉ እና ባለቤቴ ነው ከጀርባ የምሰማቸው ማለት ነው። እና ቁጭ ብለው እኔ ነው የሚወደው ይባባላሉ ማለት እኔ ነው የሚወደው ትዝ ይልሻል ያኔ እንደዚህ አድርጎ እንደዚህ እና ምናምን እና ሺሪከር ሽቶ ልክ እንዴት ኤክሳይትድ እንደሆንኩ ማለት እኔ እኮ ሞዴሌን እኔ አውቃለሁ። አይወደንም ብለው ቢሉ እንኳን ወዳቸዋለሁ አይደለ? ግን ከተወደዱ ልጆቼ ያንን ዜማ መስማቴ አይ ኤንጆይ። ሰው አንዳንዴ በልጆቹ መካከል ያለ ዜማ የተሰራውን ስራ አክኖሌጅ ማድረግ ነው። ጌታ በጣም ነው ደስ የሚለው። አት ዘ ሴም ታይም የእግዚአብሔር መገለጥ ያለው በአምልኮ ውስጥ ነው። አምልኮ ስትገቡ መገኘቱን ሴንስ ማድረግ ትጀምራላችሁ። ጌታ ፕሩቭ ያደርጋል። የስ ይላል፣ ነኝ ይላል። የማያመልኩ ሰዎች ናቸው ብዙ ጊዜ የጌታን ህልውና መለማመድ የሚያቅታቸውን። አሁን ስትናገር ሊዱ የመስቀሉን ስራ የይነው ቅዱሳን የወደዱበትን መውደድ ቅድም ከሄሉ ጋር ስናወራ የነበረው ሞመንት በጣም አይደል? ጌታ ከፍ ይላል፣ እኛ ውስጥ ደግሞ የሚፈጥረው ነገር አለ አይደለ? ብርሃኑና አይ ቲንክ አንዳንዴ እንደዚህ ናፍቃሉ። ዝም ብሎ ማውራት መፈላሰፍ ሳይሆን ማውራት the part of the worship ማለት ምን ይመስላል? እንዴት ነው ጌታ? አሜን አይደል? እንደዚህ ቁጭ ብሎ ማውራት በጣም ደስ ይላል። አብይ ቀጥስ ሊዲዬ thank you for sharing them. I really miss you. ተባረክ። አስተሪ ቢታ መሻችሁ አውሪ ሳትለኝ I'm shaking already. ከየቱ ነው የምንጀምረው? like literally ከየቱ ነው የምንጀምረው? ጌታ አሁን እያለሽ ነበር እኔ ማነኝ ቤቴስ ምንድን ነው ብሏል አይደለ ዳዊት? like who am I? ዛሬ እያሰብኩት ነበር። የሚገርም እሱን ራሱ like እኔ ጌታ አይቼዋለሁ ሊትራሊ ሲሟገትልኝ የኔ ናት እያለ ያኛው እዚህ ጋር ደግሞ የኔ ናት ለኔ ሞቼ ማለት ነው። እኔ የት እንዳለው ራሱ ሳላቅ ጌታ የኔ ናት እያለ ያኛው ያመቻቻል መሞትበትን መንገድ፣ እዚህ ጋር ጌታ ደግሞ የዘላለምን ህይወት እያመቻቸልኝ አይቻለሁ። በጣም የምፈራውበት ሞመንት ነው። እንኳን በቃል ውስጥ ልደበቅ ወይ ደግሞ በሱ ልጽናና ይቀርና መጽሐፍ ቅዱስን በጣም ከመፍራት የተነሳ እኔ አጠገብ አይደርስም እና ሩቅ ነበር የሚቀመጠው። በጣም ነበር የምፈራው፣ ማልወደውም። መዝሙር ሲከፍት ራሱ ይጨንቀኛልና ግን የዛኔ በቃ በጣም ከመጨነቅ የተነሳ አንድ ቨርስ እያነበብኩ በተኛበት ጊዜ ነበር። አንድ ቨርስ ከዛ በላይ ስለማልችል አንድ ቨርስ እና የዛን ታይም ዳርክነስ እውነት ለመናገር ታይም ስፓሱን ራሱ እስካላስታውሰው ድረስ ነበር። how dark it was ስንት ጊዜ እንደቆየ ራሱ አላስታውስም that moment in my life። ግን አንድ ጥቅስ like በጣም በቃ እያጽናናኝ እጅሽን ይዤሻለሁ እኔ መራሻለሁ ዛሬ ራሱ ጭንቀት አለው ለነገ አትጨነቅ እያለኝ ጌታ በአንድ ጥቅስ
የ3 ሰዓት እንቅልፍ ሲሰጠኝ አይቻለሁ። ዋው ከዛ I used to wake up again with that fear አላ ከዛ ደግሞ መተኛው ደግሞ የሱን ቃሉን አንብቤ እና ኢግኖር አድርጌው ነው። ሳያስጠነቅቀኝ ቀርቶ እኮ አይደለም፣ በህልም አሳይቶኛል። በሬሳ ላይ ሲያራምደኝ አይቻለሁ። ከብዙ ዳርክነስ ውስጥ መርቶ ሲያወጣኝ አይቻለሁ በህልሜ። ግን አልሰማ ብዬ በህልሜ ያየሁት ፊር በቃ እንደዛን ቀን ነው ፈርቻ አላውቅም። በህልሜ ስነሳ ፊል ያደረኩት ፊር በጣም እንትን ሆኖ ተጨነቅኩኝ። ስማም ይሄማ ይድረስብኝ ምናምን ብዬ እርስ ነው 3 months later ያ ፊር ሪል ሲሆን በጣም ከባድ ነበር። ጨለም ሲልብኝ ብርሃን ሆኖኛል። መጀመሪያ ያው ከዛ ጨለማ በላይ ስለሆነ በፍርሃት ነበር የተጠቃሁት። እዛ ግን እንደሚወደኝ ባቅም እሱን መውደድ አቃተኝ። እና በፍርሃት ስንከተለው ደግሞ ዊፌል አይደለ? በፍርሃት ከሆነ ከሱ ጋር ያለ ነው እንትን እንላለን። you're always feeling guilty። ምክንያቱም እሱ የፍቅር አምላክ እንጂ የፍርሃት አምላክ አይደለም አይደል? እና በተለይ እዚህ ጆይን ካርኩኝ በኋላ የሮፍርዲሰስ ከገባው በኋላ የጌታ ፍቅር በጣም ያወቅኩት ነው። it's so joyful። it's ይሄ ፈርተን የምንቀመጠው አይደለም፣ ወደ ነው እንጂ ስንወደው it's so much peaceful, so much better። ደስ ይላል እና እንድንፈራው ሳይሆን በቃ የቅርብ ወዳጃችን ሊሆነን ነው። ብርሃን የሆነልን፣ እጃችንን ይዞ ያወጣን፣ ያዳነን። ይሄ ሁሉ ባይሆንልን እንኳን የመስቀሉ ፍቅር ይበቃል ነበር እውነት ለመናገር። ግን እሱ ኤቭሪዴይ ደግሞ ቸርነቱን እያሳየን ነው። ኤቭሪዴይ ደግሞ በትዕግስቱ እየጠበቀን ነው። ኤቭሪዴይ like ራሱ የሚገልጽ እንዴት እንደሚገልጽልን like በሚገባን መንገድ አይደል? መጽሐፍ ቅዱስ ውስጥ ገበሬዎቹ በሚገባቸው፣ ለአጥማጆቹ እንደሚገባቸው ዛሬ እኛም ደግሞ በሚገባን ቋንቋ በሚገባን መንገድ እና it's amazing። ቅርበቱን እንድንረዳው የሚያደርገው ጥረት ማን ነው? ቆሞ የሚያንኳኳው ሰይጣን እንኳን ቆሞ አይጠብቅም። እስክንነሳሳት ይጠብቀናል። ግን አላ የሆነ ነገር እስክናረግለት በሱ ቁጥጥር ስር ከሆንን እኮ ያንን ነገር ኩዊክሊ ካላረግነው እኮ አይጠብቀንም፣ ያሰቃየናል እንጂ እንዴት ቶሎ አታረጉም ብሎ፣ እንዴት ቶሎ አትበላሹም፣ እንዴት ቶሎ አትወድቁም ብሎ እኮ የባሰ ያሰቃየናል። ጌታ ግን ለራሳችን ጥቅም ቆሞ ያንኳኳል። ራሳችን ለምንጠቀምበት መገኘቱ ህልውና ቆሞ ያንኳኳል፣ ይጠብቀናል። እና እሱ ፈጥሮን ሞቶልን መሞቱ ሳይበቃው ቆሞ ያንኳኳል። መሰቃየቱ ሳይበቃው ቆሞ ያንኳኳል። መገረፉ ሳይበቃው ቆሞ ያንኳኳል። እዚህ በላይ ምን ያስፈልገናል? He's amazing. Abi, he is amazing. I love that word. He's amazing. He's amazing. በጣም amazing. Oh my God. Amen. 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 Wow. Amen. Amen. Amani. ወይ ፓስተር ምንድን ነው ዛሬ በስውር ላገልግል። እሺ ብዙ አልተዘጋጀሁም፣ ዝም ብዬ የተቀመጥኩት። እሺ
Here we go. Surprise ነው ፓስተር የሆነ ነገር መስዬ ነው ቁጭ አልኩት። ስታንድ የለም። We love you. እስቲ ካም ፓስተር እንዴት ነህ? አለሁልህ። ስለ ጌታ እያወራን እና እኔ ቆይ እንደዚህ አድርጌ ላውራ። እኔ እኮ ሰው ካሜራ ዘግቶ ሲያወራ ሚስጥር የሚያወራ ይመስለኛል። Oh my God. እሺ ጌታን ያው እንወደዋለን። እኔ እወደዋለሁና ሁላችንም እንደምንወደው የተለየ ጌታ። እኔ ቸርች ነው ያደግኩት፣ ሙሉ ወንጌል ቸርች እና በቃ ያው ቸርች ስታደግ ሁሉ ነገር ለምደ ነው የምታድገው፣ ጸሎቱን፣ ፕሮግራሙን፣ ኤቭሪቲንግ እና ከዛ በኋላ ሰንዴ ስኩል ምናምን ሙሉ ወንጌል ቸርች ነው ያደግኩት እና በቃ ቸርች ውስጥ አድገን የሆነ ሰዓት ላይ በጣም በቃ ወጣው ነገር ሊትራሊ ከቸርች ወጣው ምናምን ብዙ ነገር አለፈ። ቀን አይበቃውም አሁን እሱም ባወራ እና ከዛ በኋላ የሆነ ቀን አንድ ፌሎ ጋብዞኝ 10ኛ ክፍል ሲያልቅ የተለየ በጣም ጌታ የነካኝን ቀን ለማስታወስ ነው ፓስተርዬና ፌሎ ላይ ጋብዙኝ። በጣም ዱርዬ ሆኛለሁ። ፀጉሬ እዚህ ጋር በዚህ ጋር ሌላ በዚህ ሌላ ሎቴ ምኔቶ በቃ አገሩ ላይ ያለ የተባለ ዱርዬ እና ሰፈሩ ላይ እና ፌሎ ላይ ተቀምጠን ዝም ብሎ እንደው ጠርተውኝ በቃ ያው ቸርች ያደገ ሰው መቼስ ይመጣል እና ተቀምጬ የፌሎ ሊደር ጀስት አቅፎኝ ዝም ብሎ እየጸለየ ምን እንደነካኝ አላውቅም ፓስተር። በቃ በጣም አለቀስኩኝ። እንባዬን ማቆም አልቻልኩም። ምን እንደሆንኩ ምንም የተለየም ጸሎት አልጸለየም እኮ ግን ጀስት ጌታ ያቀፈኝ ያክል ነው የተሰማኝና ራሴን አላውቅም። ከዛ በኋላ ወድቄ በጣም ረጅም ሰዓት ነው ያለቀስኩት እና በጣም ለኔ የተቀየርኩበትና ሊትራሊ ወደ ጌታ በትክክለኛ ጌታን በቃ እንድናፍቅና እንድወድ ያደረገኝ ቀን ያ ነው። ሰሌ ይባላል የኮከብ ጸባ ፌሎ ሊደር ነውና በጣም ከዛ በኋላ ኤቭሪቲንግ ተቀየረ። ማንም ሳይለኝ ፀጉሬን አስተካከልኩ ምናምን ልብሴን ኤቭሪቲንግ። ከዛ በኋላ ቸርች አቴንድ ማድረግ ጀመርኩና ከዛ በኋላ በጊዜ ሂደት ግን በጣም ጌታን እያወቅኩት እየወደድኩት ስመጣ ከጌታ ጋር በጣም እየተቀራረብን ስንመጣ ለካ በጣም የሚወደድ አባት ነው። ከሱ መራቅ በጣም ከባድ ነውና ኢማጂን ማድረግ ኢቨን እስከማልችል ድረስ ጌታን ከጌታ ውጭ ያለውን ህይወት ኢማጂን ማድረግ እስከማልችል ኖሬበት እስከማላቅ እስከሚመስለኝ ድረስ በጣም በቃ ከጌታ ጋር በቃ ሪል የሆነ ፍቅር ጀመር። የምር እንደ ላቭ ስቶሪ ነውና የምር በቃ እና አሁን እኔ ኢማጂን ማድረግ አልችልም ከጌታ ውጭ ያለውን ላይፍ ፓስተር እና ወደዋለሁ ጌታን። የሆነ ፊቱን ሳላይ ወይ ስሙን ሳልጠራ ወይ የሆነ ነገር ሳላደርግ መዋል አልችልም እና አቢ ስትል እንደነበረው የሚገባ ነው አይደለም። ዳዊት ሁሉ ነገር ከተስተካከለለትና በሳውል ዙፋን ላይ ከተቀመጠ በኋላ ሁሉ ነገር ከሰጠው በኋላ ተደላድሎ ሲቀመጥ ያሰበው ነገር ጀግና መሆኑን፣ ተዋጊ መሆኑን፣ አስተዋይ መሆኑን ምናምን አይደለም። እግዚአብሔር ከሰው ለይቶ እንደወደደው አይነት ነገር አድርጎ አይደለም ያሰበው። እኔ ይህንን ሁሉ ያደርግልኝ ዘንድ እኔ ማንኛል በቃ ቤቴ ስም ነው። መለወጤን ሲያዩ አይናቸው የቀድሞ እየታወሳቸው ከሁለቴ ሆንኩኝ መሰላቸው የውስጤንስ ማንባሳያቸው ጉልኛል ከእንግዲህ በቃ
አልቆለኛል ከእንግዲህ በቃ የፊት ነው እርምጃዬ ካንተ ጋር ኦ እኔ ማነኝ